ቁጭ በሉ እንዴ ምንድነው አንድ ቀን አንድ ተማሪ ሳያለቅስ ትምህርት ቤት መድረስ አንችልም እንዴ ያማችኋል ወይ ደግሞ አንተ እዛ ትምህርት ቤት ምንድነው የሚያስተምሩ መደባደብ ነው እንደሚያስተምሩ እዚህ የመጣው ላይ የምትደባደቡ አራየው በእናትህ አንተ ስፖርት ክፈትልኝ እዚህ ከማያድጉ ልጆች ጋር ከምጨቃጨቅ የሚያድገውን ስፖርታችንን ባዳምጥ ባይ ይሻለኛል እስቲ ክፈተው ምን ሆነሻል ፊትሽ ልክ አይደለም ደክሞሻል እንዴ ምን ይደክመኛል እዚህ ያሉ ሰዎች አናደውኝ ነው እንጂ የተማረ ሰው የተማረን ያናድዳል እንዴ በእነሱ አይበስም ብለ ነው ማህዩሙማ አንደኛውን ምኑን አውቆት ያበላሻል ልጅ ግን ለምንድነው ሙያ ለምን አትለምጅም ደሞ ምን ተፈጠረ ቢያንስ ለምን ሙያ አትለምጅም ምን አለ ይሄን ሁሉ እንጀራ ገዝተሽ ሞከርኩ ከምትይ ለምን አትለምጅም እሱ አንቺን ይመለከትሻል እንዴት አይመለከተኝም እንደ ዜጋ አንድ ዜጋ እስከሚበላሽ መጠበቅ አለብኝ እንዴ ደሞ አንቺ ማን የሚልሽ ተመራጭ ነሽ ተመራጭ አይደለም ፍቅር የመባል ለአንድነት ለእውነት ተቆምኩኝ ኢትዮጵያዊ ነኝ ስብከትሽን እዛው ይለመድሽበት አሁን ከፊት ይዞርታ ያለሽ አትይም አሁን ባልሽ እንጀራ ጋግሪልኝ ሲልሽ ዞር በል ምናምን ከፊት ይጥፋልኝ ነው የምትው አትይም ምን ሆነሽ ነው ቆይሽው እስካሁን አረቴ እንዳለ ላይብረሪ ውስጥ ያሉትን መጽሐፎች የውስጥ ገጻቸውን ቼክ ስናደርግ አብዛኛው መጽሐፍ በአንባቢያን ተገንጥሎ ተወስዷል አትይኝም ወይኔ አለቻር እንዴ አንቺ ደግሞ ምን ለወሬ ያስቸኩልሻል እሺ ቀጥይልኝ በጣም ነው የተቃጠልኩት እንዴት የሰው ልጅ አንብቦ ሲጨርስ ሌላ ሰው እንዳይነበው የውስጥ ገጹን ገንጥሎ ይወስዳል ያው ፋሽን ስለሆነ ይሆናል የፋሽን አንቺን ያናገርሽ የለም አንቺ ደግሞ የምን ፋሽን አመጣሽብኝ
በዚህ መልካም ጊዜ የገነጠለው አይደል እንዴ ካልገነጠለው ተለይቶ ጥሩ ኑሮ የሚኖረው? ፋሽን ካረግነው እኮ በጣም ቆየን። መጽሐፉን መገንጠል፣ ብሔሩን መገንጠል፣ ህዝቡን መገንጠል፣ እርስ በርስ መገነጣጠል፣ በቃ ስታይላችን አድርገናል እኮ። ተገነጣጠልን፣ አለቀ። እኔ ምንሽ መረት፣ አቤት። አንቺን ያናገረሽ የለም እንዴ? አላሶራ ልትለኝ ነው እንዴ ጭራሽ እቺ ልጅ? እሷን ትያትና አንቺ ቀጥይ። እኔና አንቺም ለምን ወደ ሆነ ቦታ እንገነጠልም? አንቺማ ቀልጂ፣ ምን አለብሽ? ምን እቀልዳለሁ? የምሬን እኮ ነው። ይሄን ፋሽኑ ሳያልፍበት ቶሎ ብንገነጠል ይሻላል። በኋላ ፋሽኑ ካለፈበት ይቆጨናል። አይመስልሽም? ወይኔ ጆባ፣ ይኸውልህ የ30,000 ብር ቢቲንግ ልበላ ይኸው 4 ጨዋታ ብቻ ነው የሚቀረኝ። ወይኔ ከተሳካ ደግሞ ምን ውይይት ታክሲ ልገዛልህ ነው ልትለኝ ነው? አዎ። ወይኔ ብዙ ጊዜ እኮ የደረሰ እየመሰለ ቃል ገብተልኛል። በቃ እሱን ተውና ምንድን ነበር? ምን አይሲ? አዎ ዲ ይኸውልህ ከመደጋገም የተነሳ እኔ እንደገዛህልኝ ቆጥረዋለሁ። ብዙ አትጨነቅ። እስኪ ለማንኛውም መጀመሪያ የእውነት ይድረስህና ከዛ በኋላ ብዙ አይነት ታክሲ ትገዛልኛል። አይሻልም? አይደለ? ይኸውልህ በባዶ መመኘት ባዶ ያስቀራል ይል ነበር። ባዶ ነው የቀረው የድሮ አባቴ ጓደኛ። ዝም ብለህ በባዶ አትመኝ። ስፖርት እንዴት ነው? ገጠር እንዳለው ዘመድ ደህና ነው እንድልን የፈለከው? ኧረ እኔ ዘመዶቼ ገጠር የሉም። እኔ ዘመዶቼ አውሮፓና አሜሪካ ነው ያሉት። ተው እባክህ። የትኛው አውሮፓ ናቸው ያሉት? እባክህ የትኛው አሜሪካ? ታዲያ አንተ የቀንድ ከብት ነህ ብለው ነው እዚህ? ተው ከብት ነህ ብለውኛል፣ ግን ቀንድ ስላላዩብኝ የቀንድ ከብት ነህ የሚለውን ገና ስም አላወጡልኝም። ለነገሩ ያንተ ቀንድ ሰውን ያስበቅላል እንጂ ወደ ውስጥ ይመስለኛል የሚበቅለው። አሁን ምን ፈልገህ መጣ? ስራ የለም አለ እና ወጥተህ ስራን አሰራ። ዛሬ ተማሪዎች አይሄዱም እንዴ? እረሳሽ እንዴ? ዛሬ እኮ ቅዳሜ ነው። በክፋት አትሰድብኝ። ያው አቆጣጣሪ በፈረንጆች ስለሆነ ነው። ያርግልሽ። ባትልም አድርጎልኛል። አሁን ምን ፈልገህ መጣ? ምረት በጠዋትና ብላይ ነው። ተው እንጂ። እና አሁን ላንተ ጠዋት መሆኑ ነው? እና ከዚህ በላይ ጠዋት ከየት ይምጣ ነው? ወይንስ ሰዓቱንም እንደቀኑ በአውሮፓውያን መቁጠር ጀምረሻል? ምን ለማለት ፈልገህ ነው? ጭራሽ ልትሰድበኝ ነው? ኧረ እኔ አልተሳደብኩም። ከመሰለሽ ግን ይቅርታ። ስቱፒድ ነህ። እሺ ስቱፒድ። ላነጋገር ጭራሽ ለከት የለህም። አሁንስ በጣም አበዛኸው። ሲያስጠላ። ምን ብላት ነው እንደዚህ የምታብደው? ኧረ እኔ ምንም አላልኳት። ያው በራሷ ጊዜ ነገር ሰንጥቃ የምትናደደው ነገር አላት አይደል? ለዛ ነው። የሳምንቷ ገቢ ናት። ባለፈው የተበላሸው ነው ያለ አድርጎ ማሰራው? አይ አላሰራሁትም። ሰሞኑን ትንሽ ሩጫ በዝቶ ስለነበር አልተመቸኝም። ዛሬ ላሰራት። አንተ አንድ እግር ባይኖር መሄድ ትችላለህ? እኔ እንኳን አልችልም። የሚችል ሰው ግን አውቃለሁ። አንቺ ነሽ እንደዚህ አጉል እየሳቅሽ አጉል ኮሜዲ የሚጫወተው። ሲያስጠላ። ለማንኛውም ዛሬ ያሰራና ና፣ ቀሪውን ስትመጣ እናወራለን። እሺ፣ መልካም ቀን። እኔ ግን አንተ ልጅ አቋም ምንም ሊገባኝ አልቻለም። ትናንትና የቡና ደጋፊ ነኝ ብላ የቡናን ማሊያ አድርገው አልክ። ዛሬ ደግሞ የጊዮርጊስን። ቆይ አቋም ምንድን ነው? 1-0 እየመራ ከኋላው ተነስተው 2 ጎል አግብተው ያሸነፉት። እንዴት እንደተናደድኩ እኮ አንተ ስላልገባ ነው።
ብቻ እኔ በጣም ነው የምትገርመኝ። ቆይ ክለቡንም መደገፍ ኳሱንም ማየት ቢቀርብስ ብትወስ? ኧረ እባክህ ይኸውልህ፣ እኔ እግር ኳስ አቲ ክለባት ደግፍ ከምትለኝ ማታ የጀመርኩትን ትምህርት አቁም ብትለኝ ነው የሚቀለኝ። እኔና እግር ኳስ እኮ መንታ ልጆች ነን፣ የአንድ እናት ልጆች እኮ ነን። እኔ ስወለድ አንድ አብሮኝ የተወለደው። ቆይ ስማኝ፣ ቀኑን ሙሉ እንደዚህ ፀሐይ ሲበላን ከቦታ ቦታ ስጠራ ምናምን ሰርተ የምትውለውን ገንዘብ ማሊያ ለመግዣ ስታውለው ግን ትንሽ አይከብድም? ተው እንጂ ዮር፣ ተው እንጂ እንደዚህ ማትበለኝ እንዴ። እኔስ ቢያንስ ክለቦቹ ሲያናድዱኝ ማሊያ ለመግዛት ነው የምለፈው። ስንቱ አለ አይደል እንዴ በተናደደ ቁጥር ሲጋራና ጫት ለመግዛት የሚለፋ። አንደኛቸው እነሱ ይሻላል። ሂድ እስኪ መኪናው እንዳለቀ ቼክ አድርጋቸው። ምን እንዳረጋ ላይሹማ እኮ አንቺ ማነው እሱ? ይሄ የሰው ልክ ማያውቅ በዚህ ድንጋይ ነበር ጭንቅላት አገዳው ለሁለት መክፈል። ምንድነው የተፈጠረው? ምንድነው የሁሉ ረብሻ? የሆነ ልጅ አናደዳት መሰለሽ። ቆይ ምን ብሏት ነው? ምንድነው ነገሩ? ይኸውልሽ በመጀመሪያ እሱ ዝም በይ አንቺ ደግሞ ዝም በይ። ይኸውልሽ አንቺ ከሄድሽ ጀምሮ ስለፋ ስደክም ስቴፕ አልመጣልሽ ብለኝ በስንት መከራ ቲክቶክ ላይ ለቀ የነበረውን ቪዲዮ በሩን ደብድባ አላቋረጠኝም። ማን ነው? እኔማ ይሄ የተረገመ ራስ ቆሼ የሚባል ረዳት ነው ብዬ በዚህ አናቱ ልለው ሰውጣ መብራት ቆጣሪ ነኝ አይልም። የአባቴ አምላክ የህዝብ ቆጠራ ጊዜ ከቆጠራ ውጭ አድርገውና ያንቺ ጉድማ ገና ብዙ ያሳየናል እንዴ። እሺ አሁን ቆጥሮ ሄደ ወይስ አልሄደም? ምን ይቆጥራል ብለሽ ነው? ሮጥ ሄደ ድንጋይ ይዛ ስታባረው ጊዜ። አንቺ ደግሞ የሰው ስቴፕ አስጠፍቶ ቆጥሮ መሄዳለ እንዴ? አንቺማ ጤነኛ አትመስይኝም እንዴ። ምን አስበሽ ነው? አይመለስም እኮ። ቆይ ምን ብለሽ ነው? ይኸውልሽ ከዛም በኋላ ድንጋይ ይዛ እሷ ልትመታው ስትል እሱ ስል ሲል በቃ እሱ ሄዳ ባሄድ ነበር የሚገርመኝ። እነሱ አስሬ መብራቱን ድርግም ጥፍት እንደሚያደርጉት እኔም በዚህ ድርግም አድርጌ ነበር ማጠፋው። እሺ አሁን ግቡ በቃ ነይ ግቢ። ይመጣታል ሲጀመር በዚህ ነው ማለት ተመልሶ እዚች ግቢ ይረግጣታል። ነይ ግቢ ንቀቂ። እሺ ይምጣ አለቀው። በቃ ምን እየሰማኝ? አንተን እኮ ነው። አይሰማም እንዴ? አንተን እኮ ነው። አትሰማም እንዴ? ስንት የጠራው ወሬ መቃረምን ትተህ ስራህን አትሰራም? ማስደንገጥሽ ሳያስ ትለፈልፍ ያለሽ እንዴ? በጥፊ ብሎ ነበር እንደ ጅራፍ። እንደዚህ ይባላል? ለተሳፋሪ ክብር የለም እንዴ? ኧረ እባክህ ምን ነው አንጠልጥለ እንደው ሃይላንድ አንጠልጥለ ታስተምረኝ? ምንድነው የማያገባ እንደ አፍሪካ ህብረት ጥልቅ የምትለው? እንዳላስወረድ አርፈህ ቁጭ በል። ምን? እኔ እንዳታስወርደኝ? አው ምን ነው ከፋ እንዴ? ኧረ አቁምለት ና ሆነክ ነው ያዝ ምንድን ነው? የዩኒቨርሲቲ ትምህርትሽን ለመቀጠል አላሰብሽም? አልደወሉማ። ቢደውሉ ምን ችግር አለ? ቶሎ ብዬ ሄጄ ማረማር ብዬ ወደ ስራ ነበር የምገባው። ባክሽ ጉዳይን የያዘው መምህር እንዴት ሊሆን እንደሚችል አላውቅም። እኔ በጣም ጨንቆኛል። እስቲ እንግዲህ ፈጣሪ ያውቃል። ደግሞ እኮ አንቺ አፍሽ አያርፍ። ከአንቺ ጋር የሚጋጩም ሰዎች አንቺን ዝም አይሉሽ። በቃ ተፈጥሮሽ ነው። ከሰው ጋር መጋጨት ልማድሽ ነው አይደል? የኔ ቆንጆ ጓደኛ፣ አንቺን ባይጠልልኝ ግን ምን ሆነ ነበር? እስታስቢው ፋዘር ቢሰማ እንደ ድሮ የጣሊያን ባንዳ ለዚህ ነበር ለፍቻ አስተማርኩሽ ከዩኒቨርሲቲ እንድትባረሪ ብሎ በጥይት ነበር አናት የሚበሳል። እሱስ ልክ ነሽ። አባትሽ ኃይለኛ ናቸው በጣም እንጂ። ወይኔ ጉዴ! እንዴ ምን ሆንሽ? ይህን አክተር ስወደው የኔ ፍቅር አያምርም? ትዳር ባይኖረው ኑሮ የትም ቢሆን ገብቼ የኔ ነበር የማደርገው። እንዴት እንደምወደው የኔ ቆንጆ። እኔ በተደጋጋሚ ጊዜ ዘመኔን ሙሉ ስመክር ነው የኖርኩት። አንተ ግን ያው አልሰማም ብለህ እንደዚህ ሆነ መጣ።
አንተ እኮ ሰውየውን እኮ ስላላየኸው ነው። የአርሰናል ደጋፊ እኮ ነው ብታዩ። አርሰናል ላይ እንደገባበት ኳስ እኮ ነው እያከታተለ ይመታኝ። ወይኔ ወንድ ከሆነ እዛ አርሰናል ላይ ያገባበት አጥቂ ላይ ደው ጉልበቱን ያሳይም እዚህ እኔ ላይ ከሚያሳይ። አሁን እኮ ይቺም ቀን አልፋ ታስተዛዘበን እኮ ይሆናል። ከማን ጋር ነው የምትተዛዘበው? አንተ እኮ አታፍርም? ለምን አልተደረብክልኝም ልትለኝ ነው አይደል? አንተማ ብትደረብ የኳስ ጸብ መሆኑን ትቶ የግሩፕ ጸብ እኮ ነው ቢሆን። ወይኔ ግን ሰውየው ወይኔ። ቆይ አሁን አይደለም አንድ ግለሰብ ላይ የአንድ ሀገር ጠላት ላይ እንደዛ ይደበደባል? ከላይ ሆኖ እንደሚተኩሰው እንደ ድሮን እኮ ሲደበድበኝ የነበረው። ወይኔ ራስ ቆሽ። እቺን ፖለቲካ እንኳን ተዋት። አሁን ለማንኛውም ለነገ እንዳይከብድ ትንሽ አረፍ በልበት። እሺ ትቀልዳለህ እንዴ? የሌስተር እኮ ጨዋታ አለ እንዴ? ከዩናይትድ እኮ ነው። እሱን አይቼ በልበል። አንተ አርፈህ ተቀመጥ እንዴ። ያፍርም እንዴ? ደሞ አሁንም ሞተ የሆነ ነገርን ተመተህ ትመጣለህ። ያንተ ጸመቼም ማለቂያ የለውም። ነግሬሃለሁ። እዚሁ ነበር ሄዶ አዳምጥ። ደሞ አረፈዳችሁ እንዳትለኝ። ግባና ውጪ በላት። ምህረት ምንድነው ስታዩኝ የሚያስቃችሁ? ፊቴ ላይ ቶም ኤንድ ጄሪ ያለ ይመስላል። እነሱንም አብት መስል በምን እድል ማን ነው እንደዚህ ቀርሶ ያላቀ? አንዴ ማለት ህጻናት ተማሪ ሆናላ። ባንቺ ቤት ቀልደሽ ሞተሻል እባክሽ። ይልቅ ቀልድንቱና ማን ነው በእናት እንደዚህ እንደ ቦምቦሊ ነው ብረምጣድ ላይ ጥብስ አድርጎ ይላከ? አንቺን የመሰለ ብረምጣድ እንደ ጥጋብማ ይገባል። ግን ሳስበው ጠበስ ጠበስ አድርጎ ብቻ ነው ያወጣ። በደንብ አላሳረረህም። ትንሽ ዘይት ያሳነሰ ይመስለኛል። እንደው የአባቴ አምላክ ዘይት ያሳጣሽ። ገቢናውን ውጪ ቆሟል በያት። ምን ነው ፊትን ዘፈዘፍከው? ደግሞ የትኛው ክለብ ገባበት? ምን ክለብ ይገባበታል? እቺ መሰረት የሌላት መሰረት የተባለች ልጅ ነች እንጂ ከሷ ጋር አንድ ቀን ማንጸብ ነው የምጣላት። ምን አለች ደግሞ? ማን ነው እንደ ቦምቦሊ ነው ጠብሶ የላካትለኝም? የሆነች ቦምቦሊ ነው የመሰለ ሽማግሌ ጥበሳት ነው። አንተ ደም አላስተዋልኩም ነበር። ፊት ቦምቦሊ ነው አይደል የመሰለው? ተራዋ ከተጫወተኝ ባክ እግረ መንገዳችንን ሰው ጭነን እንሂድ። እሺ በቃ ተራ ላሲዝ ነው። የት እንጫን? ወንድም ተንቀሳቀስ እንጂ። ለምን ነው የምንቀሳቀሰው? ተራ ይዣለሁ አይደል? እነዚህ መኪኖች ከተራ ሲወጡ አንተ ሆስፒታል ተኝተህ ግሉኮስ እየወሰድክ ነበር እንዴ? ይኸውልህ እቺ መኪና በጥንቃቄ ስለተያዘች ከየትኛውም መኪና እኩል መሄድ ትችላለች። እሺ አባዬ፣ ዘመኑ ተለውጧል። 5L እና IC ባሉበት ጊዜ እቺ መኪና ይዘህ የትኛውም ተራ ላይ ማንም አይሰማም። እሺ ደግሞም ተሳፋሪ ጭነ ቤተ መንግስት ላይ ቆሞ አልነሳም ቢለ ቦምብ ሊያፈነዳ ብለው ነው በስናይፐር የሚያፈነዱልህ። አንተ የራስህ ጉዳይ፣ እኛ ለተሳፋሪዎች እናስባለን።
አንተን የተናገርከው በመኪና ጉልበት ስለማትተማመን ነው ይገባኛል። ግን እኔ ገረመኝ እዛ ቤተ መንግስት ጋር እቺ መኪና ብትበላሽ ወርዶ የሚተኩስና የሚያፈነዳው ይኸውልህ ቤቱን ተማምኖ ውይይት የሚንክ ከሆነ ተኳሹ ራሱ በውይይት አያምንም ማለት ነው። ለነገሩ እኛ ኢትዮጵያውያን ስንባል መሳሪያ መማዘዝ እንጂ መቼ በመወያየት እናምናለን? አባዬ ፖለቲካ ረግሽ እኮ ዘረጋግፍሽብኝ እንዴ። ፋይፌልና አይሲን እኔ የፈጠርኳቸው አስመሰልሽ እኮ። ቢያስኮ ታክሲ ተሳፋሪ አግኝተ ቤተ መንግስት ጋር ቢቆምብህ እስኪ ሰራለ ወይም እስኪ ተኮስብህ ፓርላማ ገባና ለተወካዮች ምክር ቤት በጽሁፍ አስገባላቸው። በልከው ከራሱ ጋር ይተወያየ ውይይት ይለኛል እንዴ በፌስቡክ ዘመን። ናግባን በል ተንቀሳቀስ። ሰላም ነው ልዩ። እኛ እንዳለን አለን። አንቺ እንዴት ውለሻል? ደህና ነኝ። ስራ እንዴት ነበር? ስራው እንግዲህ ትግላችን ቀጥሏል። የተሻለ ቀን እስከሚመጣ ድረስ ተፍተፍ እያለ ነው። የትኛው ጊዜ ነው የሚመጣው? አንደኛው ጊዜ ነው ወይም ደግሞ የተዘጋው እስከሚከፈት ድረስ። ጊዜው እኮ አይደለም የተለየው። እና ምኑ ነው? ህዝቡ፣ አኗኗሩ፣ ባህሉ፣ እምነቱ ነው የተለየው። ከመልካምነት ይልቅ በመጥፎ የመተረጎም አባዜ ስለተጠናወተ ሳናውቅ ተጨካክነናል። ያወቅን የተጨካከል ነው ባክ። በልቶ እንዳልበላ ጠግቦ እንደተራበ መሆኑን ስለለመድ ነው እንጂማ ጊዜው ያው ጊዜ ነው። ቀኑ ሲደርስ ክረምት ይገባል፣ ቀኑ ሲደርስ ደግሞ ክረምት ይወጣል። ፈጣሪ ጊዜውን ሰርቶ ጨርሶታል። ሰው ነው ራሱን በራሱ ላይ በጊዜው ላይ መስራት የከበደው። ስሚ ደግሞ አሁን አንቺም ተማሪ ነኝ ነው የምትይው? እና ምንድን ነኝ? 8 ጊዜ 12 ስንት እንደሆነ እንኳን አታውቂም። እኛ ማባዛት አልተማርንም፣ ካለው ላይ ማካፈል እንጂ። ግን አስተማሪዎቻችን ምንም አይሏችሁም ትምህርት ቤት? አዎ። ለምን? እኔ እንጃ። እኔም እንዳንቺ ነው ግራ የሚገባኝ። ለነገሩ ግራ ያገባኛል፣ ግራ ራሱ ግራ በሚገባው ጊዜ። አንቺስ ምንም ልጅ አይደለሽም፣ የተረገምሽ። ምረት እኔ አላምንም። መንግስቱ ብዙ ቦታ አፈላለኩሽ፣ ላገኝሽ አልቻልኩ። አሁን እንዴት አገኘኸኝ? ማለት ደግሞ በጣም ተቀይረሃል። ቆይ መቼ መተና? እንደዚህ ይቅርታ ታደርግልኛለሽ ብዬ አልጠበቅኩም ነበር። በጣም ይገርማል። ወደ ቢሮ እንሂድ። ልጄ እሱ ምንድን ነው? አልሰማኸኝም እንዴ ልጄ? ብነግሮትም አይገባውትም። አንተ ከገባህ ለእኔ እንዴት ነው የማይገባኝ? እሺ ኳስ ነው እግር ኳስማ ድሮ ስንጫወት ያደግነው ነው እኮ። በቃ እሱ ነው። እሱ ማለት ምንድን ነው? መልስልኝ እንጂ። ኧረ አባ ጨቀጨቁኝ። ላውርዶት እንዴ? ወይ አደባባይ ላውርዶት? እኔ ለራሱ እዚህ የመረጥኩት ጎል ገብቶበታል። ጎል ገብቶበታል?
የአባቴ አምላክ ገደል ያስገባ። ኧረ ወይኔ ገደል ያስገባ። ቆይ ምንድን ነው የሚሉት? ጨቀጨቁኝ እኮ እዚህ አደባባይ ላይ አውርጆት ልሂድ። እዚህ ለራስ እዮብ አቆመልኝ። እዮብ አጋጣሚው ለመጠቀም ነበር ጥዬሽ የሄድኩት። ድምፅን አጥፍተህ ስጠፋ እኮ በጣም ተጨንቄ ነበር። ኋላ ግን የሰፈራችሁን ልጅ አግኝቼ ስጠይቀው ወደ ውጭ እንደሄድክ ነገረኝ። ከዛ በኋላ ተረጋጋው እንጂ በጣም ተጨንቄ ነበር። ለዚህ ነበር ይቅርታሽን ለመጠየቅ እስከዛሬ ልሳፈላልግሽ የነበርኩት። ሰፈርሽ ስመጣ ቤት ሽጣችሁ እንደወጣችሁ ተነገረኝ። አዎ ሸጠን ቀይረን ነው። እሱን ነገሩኝ። ደግሞ በጣም አምሮብሻል። ከኔ ይልቅ አንቺ ነሽ ውጭ ያለሽ የምትመስል አይደል? እና አገባ? ኧረ አላገባው። አንቺን የመሰለ ቆንጆ ሀገሬ ላይ ጥዬ እንዴት ውጭ ሀገር ሌላ ሰው አገባለሁ? እና ወተን ምሳ ልጋብዝሽ? አይ እኔ ምሳ ቋጥሬ ነው የመጣሁት። እዚህ ነው የምበላው። ኦ ማይ ጋድ! የተቋጠረ ምግብ እንዴት እንደናፈቀኝ ብታውቂ። ፕሊስ አብረን እንብላ። እንዳጨርስብኝ እንጂ ደስ ይለኛል። ቶሎ ነው አደረሰ የምትመልሰኝ። ይኸውልህ ያስጠበቅሽኝን እኮ ወተሽ ቢሆን ኖሮ እስካሁን ደርሰን ነበር። ቆሞ መጠበቅ እኮ ግዴታ መሰለኝ። ይኸውልሽ የኛ ግዴታ እሷን የፈለገችበት ቦታ ማድረስ እንጂ አንቺን መጠበቅ አይደለም። ይሄም ስራ ሆኖ ደግሞ ስራ ምናምን ትላለን። ሰሚኛለሽ? ስራዬን በተናገርሽብኝ ቁጥር ስሜታዊ እያረግሽኝ ነው። ይሄ ስሜታዊነት እኮ ነው ሁሌ እንድንቀር የሚያደርገኝ። ስራ ግዴታ ግዴታ ነው። ታደርሰኛለህ። እናያለን እንግዲህ። እስቲ ስለ ራስሽ ንገሪኝ። ምን ልንገርህ? ከሞላ ጎደል ታውቀኛለህ። እኔ ከሄድኩ በኋላ ምን የተቀየረ አዲስ ነገር አለ? በጣም ብዙ ነገር ተቀይሯል። ለምሳሌ እንዴ ሁሉንም በአንድ ቀን አውርተንማ ነገ ከነገ ወዲያ የምናወራውን እንዳናጣ። ቆሺ አንቺ ስሜ ላይ ራስ ሳጨምሪ ከዚህ በኋላ እንደዚህ አንዘላዝለሽ ብታኝ በጥፊ ብዬ ነው። እሺ ማቆሽ። እሺ ቅርታ፣ አንድ ጥያቄ ልጠይቅ ነበር። መጀመሪያ ስሜን አስተካክለሽ ጥሪ። እሺ ራስ ቆሼ። አቤት። ቆይ ስታድግ ምን መሆን ነው የምፈልገው? አንቺ እንዴ አሁን ራሱ እኮ እኔን አላወቅም እንዴ? ማለት ህፃን እያልሽ ብቻ እንደሆነ። አዎ በይ ይኸውልሽ፣ በጥፊ እንዳላጠናግርሽ አርፈሽ ቁጭ በይ ህፃን። እንዴ ቃው እያመረኝ እኮ ነው ላስረዳ። በይ ዝም በይ። አሁን እንደው ነው ይወረጅ። ነይ ወረጅ እንዳትመለሽ። እንዴ ይኸውልሽ አርፈሽ ላስረዳ እኮ ነው። አንቺ አገኝሻለሁ። ቆይ ፖለቲከኛ ውስጥ እኮ አንባቢ ጠፋ።
ሰላም ነሽ? እንዴት ነህ? አለሁ። ዛሬ ደካክሞሽ መሰለኝ። ትንሽ ግቢያ ቤት ላደርስሽ። አይ የሚመጣ መኪና አለ። ቆሞ ነበር የሚጠብቀኝ። ዛሬ ለምን እንደቆየ አልገባኝም። በቃ ይምጣና ተከታትለን እንሄዳለን። በዛውም ያንቺን ቤት አየዋለሁ። እሺ ደስ ይለኛል። ይኸው እንደውም መጣ። እንዴ እንዴ መኪናሽ? ምን ነው? ኦ ማይ ጋድ! እነዚህ መኪናዎች ለህዝብ አገልግሎት ይሰጣሉ እንዴ? አሁንም እንዴ በደንብ ነው። አንቺማ ይሄን የመሰለ መኪና እያለ በዛ አትሄጂም። ነግቢ። አይ ያልመጣ ቀን ትሸኘኛለህ። አሁን እንከታተል። እግዚአብሔር ግን ይሁን ያለው ነገር ይሆናል። እንዴት? ውይይትን የሚከተል መኪና እኮ ማየት ማለት አይንን ባይን ከማየት ምንም አይተናነስም። እኔ ራሱ ምረት ይህንን መኪና ከያዝኩ ጊዜ ጀምሮ እንደ ዛሬ ኩራትና ደስታ ተሰምቶኝ አያውቅም። እንዴ ምድረ ትራፊክ አረ እንደ በየቦታው እያስቆመን ይሄ የጫንከው ፍራሽ ከመኪናዋ ኪሎ ይበልጣል ምናምን ያለ ሙድ የሚይዝብን። እንዴ ተሳፋሪውስ መልስ አምጣ እያለ የሚሰድበኝ ያው ባንቺ ዘመድ አገላለጽ ወያሎች ዝርዝር የለን የሚሉት መልስ ላለመስጠት ነው እየተባልኩ ለካ ለዚህ ክብር ሊያበቃን ነው። ዛሬማ ዓለማችን ነው እንዴ ሰርጋችን ነው እንጂ። አይ ቲንክ ወደ ስራ ልትሄዱ ነው መሰለኝ። ወሮ የምን ስራ? ወደ ሰርግ ነው እንጂ ምን ሄደው? ወደ ሰርግ ሰርግ ታዋቂው ጓደኛዬ ነው። ፍቅር እስቲ አንቺ አትቅለብለቢ። እኔ ማለቀ አንቺ ጓደኛ በቅርብ ነው ከውጭ የመጣው። ኦ ከየት ሀገር? እንዴ መሰረት ይህን ቤት ከገባ በኋላ ጠይቅ። መንግስቱ እባላለሁ። የድሮ የሷ ቦይፍሬንድ ነኝ። ወይኔ ጉዴ! ስለሱ ነበር ድሮ የምታወሪኝ? የኔ ቆንጆ እንዴት ነው የምታምረው! ናግባ በእናትህ ናግባ። ሲመስለኝ ግን ሰውየው የሆነ ዲያስፖራ ነገር ይመስላል። እንደዛ ነገር ይመስላል። አይመታደር። አሁን ምን አለ ዝም ብሎ ቀለል አድርጎ እኔን እንግሊዝ ወስዶ አንድ እግር ኳስ ብቻ አንድ እስቲ ብሎ ቢጋብዘን። የምሬን እኮ ነው። ቆይ ግን የማ ደጋፊ ይመስላል? እኔ እንጃ። እሺ ቆይ ከየት ሀገር እንደመጣ ታውቃለህ እንዴ? እሱም በቃ ምረትን ስታገኛት ጠይቃታለህ። እኔን አልጨቅጭቀኝ። ለነገሩ ልክ ነው አብረን አይደል ተዋወቅ ነው እንዴት ታውቃለህ? ቆይ ግን እንደው ዝም ብለህ ስታየው የዚህ ሀገር እግር ኳስ የሚመቸው ይመስላል? እኔ አላውቅም። ራስ ቆሼ። አይ እኔ ምናልባት ካወቅክ ብዬ ነው እንጂ ለሌላ እኮ አይደለም። አንተ ልጅ ምን ሆነ ዛሬ እንደዚህ የምትጨቀጭቀኝ? የምታየው ኳሱ ደግሞ የምትሄድበት ቦታ የለ? አሀ ሰለቸውክ? እንደው ባጣ አፈላልግ የጃፓን ሊጋ ያለው እንጂ እዚህ አልቀመጥም። እሺ እዛው ተቀመጪ። ይኸውልሽ ከዚህ ጋር ነው ማጋጭሽ። እዛው ቁጭ በይ። ምንድን ነው እንደዚህ ድርቅ ማለት? ወይኔ ታድለሽ ምረት። አየሽ አይደል መታገስ ደግነቱ። እቤትሽ ድረስ ትዳር እየከነፈልሽ መጣ እኮ። ትዳር? የምን ትዳር? እውነቷን ነው። የምን ትዳር? ከዛ ድረስ ሀገር አቋርጦ የመጣው ያንቺን የተዳፈነ የፍቅር ችግር ሊፈታ እንጂ የሀገሪቷን ችግር ሊፈታ መሰለሽ እንዴ? ምን? እህቴማ እንደዛ አታደርግም። እየቀለድሽ ነው አይደል? ፍቅር የጉዳይ አንቺን አይመለከትም። ተነሽና ወደ ክፍልሽ ገብተሽ ወደ ጥናት ተነሽ። ምንም ሳይለኝ ጥሎኝ በመጥፋቱ ተሰምቶት ይቅርታ ልጠይቅ ነው የመጣው። በይቅርታ ውስጥ ግን ፍቅር አይቼበታለሁ። ያንቺ አይን ከናይም በምን ተለይቶ የለ ይቻለ? ባይወድሽ ለትዳር ባያስብሽ ነው እንዴ ያ ውይይት መኪናሽን ተከትሎ በዛን የመሰለ መኪና ይመጣ? መሰረት
መኪናዬን እንዳትናገረብኝ ብዬ በተደጋጋሚ ነግሬሻለሁ። መኪናዬን ሲናገሩብኝ ባደራ የሰጠኝን አባት የተናገሩብኝ ያህል ነው የሚሰማው። ይሄን ደግሞ በተደጋጋሚ ነግሬሻለሁ። አሁን ደክሞኛል፣ ልተኛ። ደግሞ የመንግስቱዬን የራት ግብዣ እንዳትረሽሽ። የመንግስቱ ራት ግብዣ እንዲህ እንዳስጨነቀሽ የመንግስትን ትምህርት በስርዓት ተከታተልሽ ቢሆን ኖሮ ከዩኒቨርሲቲ አትባረሪም ነበር። እንደውም መንግስቱዬን አጎቴ ነው የዩኒቨርሲቲ ሾው ሄድስ። አንቺማ ስምሽ መሰረት ሳይሆን ሁሉ ያልቅብሽ ነበር መባል የነበረብሽ። እንዴ በይደና ወይ መሄድሽ ነው? በቃ እንዳታመሽሽ። ስታደርቀኝ አያታል። መንግስቱ ስትል ሰማዋት ልበል? ማን ነው ደግሞ መንግስቱ? ትናንት አብሮ ነው የመጣው። እንኳን አስታወሽኝ። ራስ ቆሼ ከትላንትና ጀምሮ ስለዚህ ሰውዬ 10ና መደበኛ ልክ ፓርላማ ላይ እንዳሉ ጥያቄዎችን አዘጋጅቼ ስጨቀጭቃት ስጠይቃት ነው ሙሉ ብሎ እንዲሁ ሲነዘንዘኝ ነው ያመሸው። ታዲያ ታለ ጠይቀኛ። አንቺን እስከማድረስሽ ድረስ ማሊያ ልግዛ ብሎ ሄዶ ነው። ያው እንደለመደው የሚደግፈው ቡድን ተሸንፎበታል። አሁን ደግሞ ሌላ ቡድን ሊቀየር ነው። ይህን ነገር አልተዋል አይደል መሆኑ ነው እንግዲህ። በይነ ግቢ። ይሄ ጥቅስ ደግሞ ምንድን ነው? ይሄ እንግዲህ ለተሳፋሪ ነው። እነሱ ሁሉ ጊዜ መልስ ይፈልጋሉ አይደል? ይሄ ደግሞ ትርጉሙ ምንድን ነው? ማለቴ ለተሳፋሪ የሚያስተላልፈው መልእክት ስለ ሁሉም ጥያቄ መልስ ያለው መንግስት ጋር እንጂ እኛ ጋር አይደለም ማለት። አየሽ፣ አብዛኞቹ ተሳፋሪዎች በትህትናና ጎንበስ ብለሽ ታስተናግዳቸው አይወዱም። በዛ ላይ ደግሞ ጥያቄ ያበዛሉ። እንደዚች አይነት ጥቅስ ግን ለጠፍ ስታደርጊላቸው ለጥ ጸጥ ብለው መንገዳቸውን ይቀጥላሉ። ጸባይ ኖሮም አልኖረውም የፈለገውን አመለካከት ቢያራምድም ያልገባውን ሲጠይቅ መመለስ እንጂ ከመንግስት ጋር ማያያዝ አግባብ አይመስለኝም። እሱማ ያችን የተጠቀምናት ለማስፈራሪያነት ነው እንጂ ያው መልስ መስጠታችንማ መች ይቀራል ብለሽ ነው። መልስ መስጠት ከቻልክ ታዲያ መጠየቁን ለምን ፈራ? አረ ይሄን ያህል ከደበረሽ ላነሳው ይችላል። ይቅርታ እባክዩ፣ አትጠይቁ እኮ ነው ችግር እያመጣ ያለው። መመለስ የቻልነውንማ እየመለስን እንሂድ። በእውነቱ ግብዣዬን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። አረ እኛም በጣም ነው ደስ ያለን አይደል እንዴ ምረት? በሚገባ በጣም እናመሰግናለን። ግን እና መች ለመሄድ አሰብክ? አንድ ፕሮጀክት አለኝ፣ እሱ እንዳለቀ እሄዳለሁ ብዬ አስባለሁ። አረ በጣም አሪፍ ነው። መቼ የሚያልቅ ይመስላል ፕሮጀክቱ? እሱን እንደ ምራት ፍቃድ ማለት አልገባኝም። ወይኔ ወይኔ ኧረ አንተ ልጅ በቃ ለኔ ስትል ተረጋጋ። ይኸው እስቲ ይኸው የመጨረሻው ጨዋታ እኮ ነው። አንድ ጨዋታ። ወይኔ ምን አለውን ይሸናነፋሉ ባለልስ ቢቀርብኝስ 250 ሺህ ብር እኮ ነበር የሚበለው። ወይኔ ወይ ጣጣ! ምንድነው ይሄን ያህል ቁማር ነው አይደል እንዴ ተበላው? በቃ ሌላ ቀን ታካክሰዋለህ። እሺ ቆይ እሺ አሁን ያ ሌላ ቀን እሺ መቼ ነው? እሺ ንገረኝ። ወይኔ ደግሞ ያቡ ነው ይህ ቆሻሻ። እንደዚህ አንበለው ያስበላናል እያልኩት አይሰማኝም ይደደብ። እሺ በቃ አሁን ከመሬት ላይ ተነስ። ምኑን ተነሳሁት? እኔ እንደው ሲመስለኝ ራሴን ባጠፋ ነው የሚቀለኝ። እንደውም ራሴን አጠፋለሁ። ኧረ ራስን ታጠፋ? በየትኛው ዛፍ ላይ? ዛፉ እንደሆነ በየመንደሩ መብቀሉን ትቶ ይሄ ምንድነው አንድነት ፓርክ እዛ መብቀል ጀምሯል። እዛ ደግሞ ማልማት እንጂ ማጥፋት የሚባል ነገር የለም ወዳጄ። ችግር የለውም። አንተ ካሰብክልኝ እዛ ጋር እጠብቅሃለሁ። መኪና ይዘህ ትመጣለህ፣ ትገጨኛለህ። ሌላ ምንም እኔ አልፈልግም። እኔ የምፈልገው እሱን ነው።
ብገጭ ደስ ይለኝ ነበር እኮ። ሂድ ተነስ። አይ አልችልም። ግን ለምን እንደማልገጭ ልንገርህ? ለዚች ለሚስኪን ለምህረት ስል። ምክንያቱም ይሄ መኪና አባቷ በስጦታ ነው የሰጧት። በዚህ መኪና ብገጭ እድሜ ልኳን አባቷን እየረገመች ነው የምትኖረው እንጂ ገጭ ነበረ። እሺ ቆይ አሁን እሺ ምን ትመክረኛለሽ? እንደ ታላቅ ምንድነው አሁን ምን ላርግ? እሺ እንደ ታላቅ በቃ ለምን ራስን በራስ እጅ ለምን አትገጨው? አይሻልም? አዎ ምክንያቱም ይኸውልህ የሰው ልጅ የፈለገውን ነገር በፈለገበት ሰዓት ማድረግ አለበት ትል ነበር ምህረት። ስለዚህ ከራስ ግጭ። ወይኔ 250 ሺህ ብር ወይኔ በጠራራ ፀሐይ በኔ ማልበላ። አንተ ልጅ ቁማር እኮ ነው የተበላው። ምንድነው እንደዚህ በጠራራ ፀሐይ ኪዙን እንደተዘረፈ ሰው እንደዚህ እንቧ ምናምን የምትለው? ኧረ እባክህ የብሩ ብዛት እኮ አይደለም ሌብነት፣ ሌላ ነገር እኮ ያሳስባል። ሰማኛለህ? ከዚህ በኋላ እኔ አንተን መለማመጥ ሰልችቶኛል። ስትፈልግ እዚህ ስትንፈራፈር አምሽተህ ስትመጣ እንኳኳልኝ እከፍትልሃለሁ አይደል? አለበለዚያ ግን ራስን ሲጥ አድርግና ወይ ሲወል ወይ ገነት እንገናኛለን። አይሻልም? ኧረ እባክህ እንደዛ ይሻላል። ይኸውልህ ይሄኔ እኮ ራሴን ችያለሁ እኮ ብል ልሳል እኮ ብል መጠጥ ቤት እኮ ነው የምትወስደኝ አይደል? ገና ለገና ዛሬ ራሴን ላጥፋ ስላልኩ ትተኸኝ ትሄዳለህ? ኧረ ወይኔ እንደውም ይኸውልህ ትቼዋለሁ። እሺ ሌላ ቀን አጠፋለሁ። ሌላ ቀን የምሸነፍ የለ እንዴ? መጣሁ ጠብቀኝ። አታ መጣ አንዴ ትምህርት ደርሼ መጣ ተጫወት። ከዛ ደስ እኮ ጋር ቋርጬ የመጣሁት አንቺን አግብቼ ይዤ ለመሄድ ወሰኜ ነው። ሀሳብን አልጠላሁት። ነገር ግን አንተ ብቻ ስላሰብክ እንዳሰብከው የሚሆን ምንም ነገር የለም። በወሬ ውስጥ እርግጠኝነት አለ። በአንቺ ላይ እርግጠኛ ያልሆንኩት በማን ላይ ሊሆን? በመጀመሪያ ከመወሰን በፊት የሰውን ሁኔታ ቀድመህ ተረዳ። አይሆኑ ጥያቄ በማይሆን ቦታ ጠየቁሽ እንዴ? በጣም ይቅርታ። እሺ ምህረት ሙሽ አጥፍተሻል። ይሄ እኮ ጭራሽ ሊያመልጥሽ የሚገባ እድል አይደለም። የምልሽ ነገር አልገባሽም እንዴ? ይሄ ሰው እኮ 5 ዓመት ሙሉ ያሳለፍነውን የልጅነት ፍቅር ለማንም ምንም ሳይናገር ነው ብን ብሎ ይጠፋው። እና አሁን ተምሮ ይሆናል። ምን ችግር አለው? እኔ ደግሞ እንደ ድቤ እንዳይሆን ፍሪ። ወይ አንቺ ደግሞ አንድ ነገር ላይ በቃ ችክ ካልሽ ችክ ነው እንጂ ምን ችግር አለው? ይሄ እኮ በጣም ቀላል ነገር ነው። ምንም ችግር የለው። መጣው ሄድኩ ሳይል አንድ ሰው 5 ዓመት ሙሉ ጠፍቶ ሲመጣ መቀበል ቀላል ነው አይደል? ምን ችግር አለው? ይሄውን ያለው አይደል እንዴ? 5 ዓመት ሙሉ ተምሬ ልክ ልመረቅ ስል ተባረሬ ቁጭ አልኩ። ምን ሆንኩኝ? ምንም ችግር የለውም። አንቺ ነገሮችን ስለምታካብጂ ነው። ምንም ችግር የለውም። ቀለል አድርጎ ማሰብ እኮ ነው። ሁሉም ሰው መጻፍም ማውራትም ይችላል። ነገር ግን ማውራትም መጻፍም የሚችሉት ጥቂት ሰዎች ናቸው። ተናግረውም የሚሰሙት የሚያደርጉትን ስለቻሉ ሳይሆን ትክክለኛውን ሰዎች ስለሆኑ ነው። አትሳሳች መሰረት። ስላላሰብሽበት ነው እንጂ ምን ችግር አለው? ሁሉም ነገር እኮ ቀላል ነው። ያንቺ አለማሰብ ብቻ ነው እንጂ ምንም ችግር የለም። ምን ቀላል ነገር አይደል እንዴ? ደህና ዋላችሁ። የባንክ ደብተር ማውጣት ትፈልጋላችሁ? አይ እኔ አልፈልግም። አራራ ስፈልገው ነው የመጣው። ለመቆጠብ ለመለወጥ ሳስብ ነው የመጣው። መቼም በዚህ በማይከፈት ዓለም የማይሞላ ባንክን መክፈትን የመሰለ ነገር የለም። በላውን ክፈተው። ለመለወጥ መቆጠብ ጥሩ ነው። ለነገ የተሻለ ነገር ደግሞ ዛሬ መወሰን ያስፈልጋል። እሺ ስም ማን ነው? ራስ ቆሼ። ምን ራስ ቆሼ? አሬ መታወቂያ ስም ነው ያልኩ አባት ነው። የራሴ ስም ነው። ራሴ በራሴ ያወጣሁት ስም ነው። ትክክለኛ ስም ይሄ ነው? ምን ነው አይመስልም? ይገርማል። እንዲህ አይነት ስም አጋጥሞኝም አያውቅም። እንዲህ አይነት ስም ይኖራል ብዬ አስቤ አላውቅም። ለምንድን ነው የማይሆነው? የቀበሌ መታወቂያ ላይ ብሔር የሚባለው ነገር እስካልጠፋ ድረስ ራሴ በራሴ ባወጣሁት ስም ነው መስተናገድ የምፈልገው። ወንጀል ብትሰራ በምንድን ነው የምትያዘው? ራስ በራስ ባወጣው ስም እየተጠራ በማንነቴ ነዋ። አሁን ይኸው እዛኛው ተራ ሄደ ቆሼ ማን ነው ብትሉ ሁሉም ያሳዩዋል። ነው ወይስ ቆይ እኔ ወንጀል ሰራ የምታስሩት መታወቂያ ነው እንዴ? እንደ ጉጉት ቢሆን ባወጣልህ ደስ ይለኛል። ነገር ግን ህጉ ስለማይፈቅድ ይቅርታ። አረ ህጉ ትለኛለህ እንዴ? ህጉ ራሱ እኮ መታወቂያ ቢኖረው እንደዚህ ባልተጨናነቅን። ልክ አይደል ዮባ? አረ አንተ ተሳስተህ አታውቅም።
ዛሬ ካንቺ ጋር ለሄድ የመጣሁት በዚህ መኪና መሄድ ምን ያህል እንደሚያስደስትሽ ፊል ለማድረግ ነበር የመጣሁት። ስለመጣኔም በጣም ደስ ብሎኛል። አንድ ነገር ካላስቸገርኩሽ ልጠይቅሽ? ይቻላል፣ ጠይቀኝ። እቺን የወደቀች መኪና ከምትጠቀሚ ለምን እንዳትጨርሰው ለማለት የፈለግከው ገብቶኛል። መንግስቱ፣ በወደቀ መኪና ውስጥ የማይወድቅ እውነት አለ፣ ታሪክ አለ፣ ማንነት አለ። ይቺ የውይይት መኪና አባቴ በህይወት እያለ ይነዳት የነበረችው መኪና ናት። ካረፈም በኋላ ቅርስ ብሎ የሰጠኝ እሱን ነው። መኪናዬን ሰዓት አባቴን ያየው ስለሚመስለኝ ነው በዚህ መኪና መሄደው የምመጣው። በቃ ሌላ ምክንያት ምንም የለም እኮ። ቢሆንም እቺን መኪና ለምን ቤት አስቀምጠሽ? ቅርስ ቤት ውስጥ ተቀምጦ ብል ከበላው ሳር ካደገበት አሊያም እንደ ሐውልት ተገትሮ ስትወጣና ስትገባ ካየው ምኑ ላይ ነው ቅርስነቱ? ቅርስ እኮ በመቀመጥ ብቻ ቅርስ አይሆንም። እኔ ደግሞ አስቀምጠው ሲወጡ ሲገቡ ከማየት በላይ እየተንቀሳቀሰች ማየት ለኔ ልዩ ደስታ ይፈጥርልኛል። ቢያንስ ለአንድ ትምህርት ቤት ተማሪዎች ደርሶ መልስ በነፃ አገልግሎት ይሰጣል። ቢያንስ ቤተ መጻፍ የምትሰራ አንድ ሰራተኛን አድርሶ ይመልሳል። በቃ ቅርስ ማለት ለኔ ይሄ ነው። ገንዘብ አለኝ፣ መኪና መግዛት እችላለሁ። የአቅም ጉዳይ የመሰለው ብዙ ሰው ይጠይቀኛል። መቼም ቢሆን መቼም ማንነት ከአቅም ጋር ተወዳድሮ አያውቅም እኮ። ተረድቼሻለሁ። አሁን ልጁ አይመጣም እንዴ? ስሜታዊ የሚያስረዳውክ እንዴ? መቀየር ፈለክ? አረ በጭራሽ። እስኪ ልጁ ጋር ደውይለት። ሄሎ ቆሼ፣ እዩ ምን ሆኖ ነው? ቆየ እኮ። ምን እንዴ? አንተ ግድ ካልተሰማ እኮ መኪናውን እዚያ አቁሜ መሄድ እችላለሁ እንዴ? ይሄን ደግሞ ከአንድም በተደጋጋሚ ስናገር የኖርኩት ነው። ከአንድም ሁለት ይስተጋጭ እኮ ዝም ያልኩ ሰውነት ትረዳለህ ብዬ ነው። አንተ ማትረዳማ ከሆነ እንደ ሌሎቹ ጥንቅር ብለህ መቅረት ትችላለህ። ኦኬ? ይህ ብትናገሪው መች ይገባል ብለሽ ነው? ድንጋይ ሲያስጠላ። ድንጋይ ላይ ውሃ ቢያፈሱበት መልሶ ድንጋይ ነው አሉ። ምን ይመስላል? ትንሽ አታፍርም? እረ ሲያስጠላ። እኔ ድሮም ቀልቤ የማይወድም። እሺ ድሮም አበሾች ስትባሉ እኮ የሚነገራችሁ ነገር አሰቡ። ምን ይመስላል በእናታችሁ? ስትሳደብ እንዴት ደስ ትላለች! በጣም ነው አንጀት የምትበላው። እኔማ በቃ ስድቦቿን እንደ ስብከት ቁጭ ብዬ እየኮመኮምኩ ያቺ እጣም መሰረት መታ ከላይ እስከታች እንደዚህ ከገላመጠችን በኋላ አንተ ድንጋይ ራስ ብላ ትሰድበኝ መሰለ። ከዛ እኔም ከሀሳቤ ነቃውና እኔ ነኝ ድንጋይ ራስ ወይንስ እሷ ናት ትልቅ ድንጋይ ራስ ብዬ እያሰብኩኝ ስድቤን ጠጥቼ ያው እዚህ ድረስ ከች አይደል? ቆይ ግን አሁን ከስራ ተባረር ነው የሚባለው ወይስ ያመት ፍቃድ ወጣ ነው? አይ ያው እኔ ተገጭቼ ነው ከምል ገጭቼ ነው ብዬ ጸበሉንም ጸበል ጸዲቁንም ኃጢአቱንም ሁሉን ነገር ተቀብዬ በመምጣቴ በእውነት በጣም ደስ ብሎኛል።
እንዴት ነሽ? እንደምን ነሽ? በጣም ብዙ ሰዓት ነው እኮ ያንኳኳት። ትንሽ ደክሞኛ አረፍ ብዬ ነበር። ምን ነው በቀኑ አለ አይደል አንዳንዴ ቀኑ ምሽት የሚመስልበት ጊዜ። እሱ እንኳን ልክ ነሽ። እና ታዲያ ግባ ይባል? ውይ ይቅርታ አቆምኩ አይደለ? እባክህ ግባ። እሺ ዮብ እንዴት ነህ? ፈጣሪ ይመስገን። እንዴት ነህ አንተ? አለሁ። ምን ነው ስራ የለም እንዴ? ተባረርኩ እባክህ። ተባረርኩ? ምን አድርገህ? እሱ እንኳን ሚስጥር ነው አልነግርህም። አሁን ይህን ነገር ብነግርህ ወስደህ ጋዜጣ ላይ ልጽፋት። የእናንተ የጋዜጠኞችን ነገር አጣሁት። ቆይ ሀገር ነው እንዴ ሸመጠጥከው? ውስጠ ሚስጢር አረከው በለው። ሀገር ያላሰረችኝም እንጂ ሀገሬን የከደዋት። እና እሷ ይቅርታ ብታደርግልህ አንተ እዚህ ዝም ብለህ ተቀመጥክ? ዝም ብዬ እንኳን አልተቀመጥኩም። እና ይኸው የጮኩ ነው። ጮቴን የሚሰማኝ አጣው እንጂ። ጮኸት አንሶ ይሆናል እንጂ ሰሚማ ብዙ ነው። አዳማጭ የለም እንጂ እዚህ ሀገር። አሁን እስኪ እሱን ተወውና እናንተ ጋር ለምን ስራ አታስቀጥረኝም? ስራ የለም? ምን አንተ መኪና ከመንዳት ውጭ ሌላ ሙያ የለህ? ለማስቀጠርም እኮ አትመችም። ምን ሹፍርና ሙያ አይደለም እንዴ? ነው ግን ያው እኔን ላገኝልህ የምችለው ቢሮ ውስጥ ነው ብዬ ነው። ቢሮ ውስጥ ለመቀጠር ደግሞ እውቀት ያስፈልጋል። እሱን የቢሮን ስራውን ተወውና ይሄ የቢሮ ስራ ጨርሰው ምናምን ወደ ቤታቸው መሄድ የሚፈልጉ ማድረሳቸው ሰዎች ካሉ እስኪ ፈልግልኝ። እስቲ አለቃዬን አነጋግርልሃለሁ። አለቃ ስራው ምንድን ነው? የጋዜጣችን ዋና አዘጋጅ ነው። በጣም የተከበረ ህዝቡ ያወቀው ጎበዝ አዘጋጅ ነው። አይ የጋዜጣ ዋና አዘጋጅ እንኳን ከሆነ ይቅርብኝ። እንዴ ለምን? ከሞላ ጎደሉ የኢትዮጵያ ህዝብ የሚያውቀው ጎበዝ ጋዜጠኛ እኮ ነው። ኧረ እባክህ አሁን እሱ ጋር ጀምሬ ወዲያው ደግሞ በሳምንቱ የሹፍርና ሙያዬን ረሳና ጋዜጠኛ ካልሆንኩ እላለሁ። ልክ እንደ አንዳንድ ጋዜጠኞች። አልገባኝም። ምኑን ያልገባ? ሁሉም ነገር ግልጽ ነው። አሁን እስኪ ኢትዮጵያ ውስጥ በተማረበት ሙያ የሚሰራ ማን ነው? ሾፌር መሆን ሳይፈልግ ሾፌር የሆነ፣ ጽዳት መሆን ሳይፈልግ ጽዳት የሆነ ብቻ ነው የበዛው። አሁን እያያችሁ አይደል? ወይ በዲቪ ወይ በሆነ ምክንያት ውጭ ሀገር ሄዱና ያለ መክሊታቸው ያለ ሙያቸው አክቲቪስት ነን እያሉ ሀገርን ከሀገር ብሔርን ከብሔር ሃይማኖትን ከሃይማኖት እያባሉ አይደል እንዴ? ተቸገር ነው። ማንን ለመናገር ፈልገህ ነው? እኔም በአሽሙር እየተናገርክኝ እንዳይሆን። ኧረ እኔ አሽሙር አልተናገርኩም እንዴ። ቆይ ሲጀመር አንተ ከጽዳትነት ነው እንዴ ወደ ጋዜጠኝነት የመጣው? እናንተ የኢትዮጵያ ህዝቦች ችግራችሁን አይቶ የሚጽፍላችሁን አትወዱ። የሚረግጣችሁን የሚጨቁናችሁን ነው የምትወዱት። ይሄ ነው ችግራችሁ። ይኸውልህ ጩኸት የቀሰቀሰው እንጂ የረበሸው የለም። ከቻልክ እንደዚህ እንደምትጽፈው የጋዜጣ ላይ ርዕሰ አንቀጽ አትሁንብኝ። በቃ ፍታ፣ ተንቀሳቀስ። ሳቦ ምሳሌ ሁሉ በመኪና ሳብ ምናምን የአባቴ አምላክ ይሳብ። ቆይ ደግሞ አገኛለሁ። ኧረ እባክህ ታገኘኛለህ። እኔ የምልሽ መሲና ላየኋት የት ሄዳ ነው? ዛሬ ትምህርት ቤት የምታስተካክለው አንድ ጉዳይ አላት። እዛ ሄዳ ነው። ባለፈው ያልኩሽን ነገር እኮ መልስ አልሰጠሽኝ። ምኑን? አግብቼ ይዤሽ መሄድ እፈልጋለሁ ብዬሽ ነበር። እኔ ሀገሬ ላይ ነው መኖር የምፈልገው። ሄደሽ አይተሽ ከደበረሽ እኮ እዚህ መተን መኖር እንችላለን። ለእኛና ለልጆቻችን እዛ ሳይሻል አይቀርም። ሊሆን ይችላል፣ ግን እኔ በዚህ ሰዓት ማግባት አልፈልግም። ስራውን ትቶ የቀድሞ ፍቅረኛውን ፈልጎ ስንት ሀገር አቋርጦ የመጣን ሰው ግን እንዲህ ብሎ መመለስ ለእኔ ጥሩ አይመስለኝም። መንግስቱ፣ አስተሳሰባችንን ሳንለውጥ ህይወታችንን እንዴት ልንለውጥ እንችላለን? አንተ ደግሞ ከዛ ስትመጣ እኔን አግብተህ እንደምትሄድ አምነህ ነው። እኔ ምን አይነት ህይወት ላይ እንደምገኝ ማሰብ ይኖርብሃል። በአስተሳሰብ ደግሞ የራስን ብቻ ሳይሆን የሰውንም ማሰብ ጥሩ ይመስለኛል። እሺ ምን ብዬ ላስብ?
ምህረት የምትባል የ5 ዓመት ፍቅረኛ ከ5 ዓመት በኋላ መጥተ ላግባሽ ስትላት እሷ ደግሞ እንደማችን እንደነገረች ማሰብ። ካላስቸገርኩ ዛሬ ነው መኪናዬ ከጋራጅ መውጣው። መሄድ አለብኝ። ዛሬ ደግሞ የጠፍተው ብለህ ነው? የት እጠፋለሁ? ይኸው ዛሬም አርሰናልን ብያዝ ይዤ ተበልቼ መጣሁ። ለዛ ነው ወደ ሊቨርፑል የቀየርከው? እና ታዲያ ትቀልዳለህ እንዴ? እኔ ግን አንተ ልጅ ግራ እያጋባኝ ነው በእውነት። እባክህ አሁንማ እኔ ራሱ ግራ እየገባኝ ነው ስለ ራሴ። እኔ እኮ በጣም እኮ ነው የምትገርመኝ። እንዴ ምህረት ደወለች? የባለፈውን ሳምንት ገቢ ስላልሰጠናት እሱን አንጡ ልትል ነው። መች ሌላ ትደውላለች? እንሰጣታለን። ምን ችግር አለው? ብሩን አስቀምጠዋል አይደል? ባለፈው ሳምንት ሌስተርን ብያዝ ይዤ ተበላው አላልኩ? ምን እንዴ አንተ ልጅ አማ ልታሳብደኝ ነው እንዴ? ኧረ እባክህ አንሳው ሳይዘጋ። እባክህ ዝም በል ሂድ። ጠብቀኝ። ሄሎ ምህረት። እኔ እንጃ ጋራጅ ያሉት ልጆች እያወራቸው ይሆናል። እኔ የምልሽ እነዚህ መኪኖች ግርም ነው የሚሉኝ አይደል? በዛ ጊዜ እንደዚህ ማሰባቸው በጣም ይገርማል። እንዴት? ያው የሰው ልጅ የዕለት ተዕለት ኑሮውን እርስ በርስ ያገናኛል። ሲያገናኘው ደግሞ መረጃን እየተለዋወጠ እየተቀያየረ ነው የሚኖረው። በዛ ጊዜ ልክ እንደኛ መረጃዎችን እየተለዋወጡ ፊት ለፊት እየተያዩ የመወያየትን እድል ፈጥረዋል። ለምሳሌ እኔ እናንተ አንድ ድርጅት ለመገንባት ብናስብ ሀሳቡን ቢሮ ተቀምጠን ቁጭ ብለን አውርተን ቀጠሮ ይዘን ከምናደርገው እየሄድን እንዲህ እየተወያየን እንሄዳለን ማለት ነው። ውይይት የማይለወጠው ምን ነገር አለ ብለህ ነው? የኔና አንቺን ጉዳይ አሁን ወደ ቤት እየሄድን እንወያይ። እባክሽ አግብቼሽ ይዤሽ ልሂድ ወደ ሀገሬ። ምን? አሁን ገና አርሰናል ተሸነፈ። ወይኔ አርሰናል። ምን ነው ብሮ ችግር አለ እንዴ? ማር የለም። ደንግጬ እኮ ነው ማለት ያው አሁን ባወራው ሳይሆን ማንቸስተር ተሸንፎ የለ በሱ ደንግጬ ነው። እውነት እና ምን አልሽኝ? ያኔ እዮብ ቆየ። እዮብ። አቤት። ከዚህ በኋላ ለመጨረሻ ጊዜ ነው የማስጠነቅቅ። እንደዚህ አይነት ስህተት እንዲደገም አልፈልግም። እሺ። ማታ እደውልልሃለሁ። ነገ ጠዋት በተለመደው ሰዓት ተማሪዎችን አድርሰህ እንድደውልልኝ። እሺ። ምን ሆናል? ቅድም እኮ ሰውየው እንጋባ ብሎ ሲጠይቃት አቤት የደነገጥኩት አደነጋገጥ። ከዛሬ 20 ዓመት በፊት ራሱ አርሰናል ከተማ በጣሊያን ተወራለች ራሱ ሲባል እንደዛ አደነገጥኩ። ምህረትንማ እንደዚህ በቀላሉ አጨብጭበን አንሰጣት እንዴ? ምህረት እኮ ናት። አንተ ግን ሰውየው ምን አይነት ደፋር ነው? ውይይት መኪና ውስጥ መወያየት ጥሩ ነው ሲባል በአንዴ አግቢኝ ብሎ ይጠይቃታል። እኔ እኮ ውይይት መኪና ውስጥ ትዳር በጠየቀ ቢሆን አገሩ ላይ ያሉትን ሴቶች አግብቼ ነበር ቁጭ ምለው። ምን? ያው ማለቴ ያው ውይይት መኪና ከስራ ከመውጣት በፊት ለማለት ነው እንጂ ሌላ አይደለም። አግቢኝ
እንዴት ነሽ መሰረት? መንግስትዬ እንዴት ነሽ? እንዴት ነህ? ምን እግር ጣለ በጠዋት? ቀሰቀስኩሽ እንዴ ከቀልፍሽ? አይ አልቀሰቀስከኝም። ኧረ ብቀሰቀሰኝስ ደግሞ ምን ችግር አለው? አንተ ከሆነ ምንም ችግር የለውም። የሆነ ጉዳይ ነበረብኝ። ለዛ ጉዳይ ላማክርሽ ነበር የመጣሁት። ኦ ዩኒቨርሲቲ አካባቢ መሰረትን የሚያክል አማካሪ የለም ሲሉ ሰምተህ ነው አይመጣ? አይ ቲንክ ትረጂኛለሽ ብዬ ገምታለሁ። ኦ በሚገባ ግን ክፍያዬ ትንሽ ይወደድብሃል። ለሱ አታስቢ። የፈለገ ነገር ይሁን እንጂ ከጉዳይ አይበልጥ። ናግባ ስንተኛ ወጣሽ በዚህ አመት? አስተማሪዎችንም ተማሪዎችንም አንደኛ ነው ወጣው። አስተማሪዎችሽ እንደበለሻቸው በምን አወቅሽ? ራሳቸው አሉኝ። እንደውም የነገሩኝን መቀበል ነው ያለብኝ፣ ማመን መቀበል ነው ያለብኝ። ቆይ ዛሬ ግን ምህረት ሳት ነው እንዴት መጣ? እናንተ ናፍቃችሁኝ ነው? እንደዛ ግን አይመስለኝም። የምህረትን ጉዳይ መሰረትን ልታዋራ መሰለኝ። እንዴ እሷ ምን አስጠየቀኝ? ቀጥታ እሷን አልጠይቃትም እንዴ? እሷ እንኳን አትሰማም። እንዴ ምኑን ለማሳበኝ? እሱን ራስ ታውቃለህ። ደግሞ ሁሉ ነገር አይጻፍም። ለመጻፍ ከተቻለም አይጻፍም። መምህሮችሽ ልክ ናቸው። በደንብ አግሽ የምትበልጫቸው። አየህ አላልኩም? ቆይ ግን አንድ ጥያቄ ልጠይቅ እችላለሁ? ትንሹ መብትሽ ነው። ቆይ ማን ነው መንግስቱ ብሎ ስም ያወጣልህ? ራሴ ራሴ? ቆይ መንግስት በሌለበት ሀገር ራስን መንግስት ብለህ ስም ስታወጣ አይከብድም ትንሽ? ለዚህ ብዬ እኮ ነው ምህረትን ወደ መንግስት ወዳለበት ሀገር ይዤሽ ልሂድ ያልኳት። ግን እሷ እሺ አትልማ። እንዴት አወቅሽ? በትርፍ ሰዓቴ ጠንቋይ ነኝ። አንቺ ጉደኛ ነሽ እባክሽ። ራስህ ነህ ጉደኛ። ራስህ በራስህ ስም ታወጣለህ? ሼም ነው እኮ አይከብድም? አረ በእናትህ አንተ ሰውዬ ተነስና እንስራ። አሁንማ እኮ ማስጠንቀቂያው በዛብኝና ይሄን መኪና መንዳቱ እኮ በጣም ነው የፈራሁት። ታዲያ እዚህ ቁጭ ብለን የቀን ገቢን ከየት አምጥተን ነው የምንሰጣት? አትጨናነቅ እባክህ። ትንሽ አረፍ ብለን እንዋልና የልጆቹ ትምህርት ቤት ሰዓት ሲደርስ እነሱን አምጥተን በዛው ምህረትን እንወስዳታለን። ለረጅም ጊዜ ስለሷ ሳስብና ስጨነቅ ነው የኖርኩት። ከዚህ በኋላ ግን እሷን አጥቼ መቀመጥ አልችልም። እሷ እኮ ደንብ፣ ባህል፣ ህግ ምናምን የምትለው ነገር ነው እንደዚህ የሚያደርጋት። ወደ አንቺ መምጣት እኮ የፈለኩት በቅርቡ ያለሽው አንቺ ስለሆንሽ ይህን ህግ የምትለው ነገር እንድታስቀይርልኝ ብዬ ነው። እሺ በመጀመሪያ እንደምንም ብዬ እሷን ለማሳመን ልሞክር። አንተም ግን የምትቀጣውን ነገር አስብበት። እሷ አታስቢ። ወይኔ መሰረት ግን ምን አይነት ሴት ናት? ምረትሞች በኋላ ግን ይቆጭሻል። መንግስቱን የመሰለ ሰው የትም አታገኝም። አሄሄ መንግስቱ ብለሽ በኋላ አምባገነን ተጨምሮብሽ እንዳትሳቃይ። እቺ ልጅ ከየት መታ ነው? ወደ ውስጥ አገቢም እኔ ምላ የኔ ቆንጆ። በኋላ ግን እንዳይቆጭሽ ይሄን የመሰለ ሸበላ ዲያስፖራ እንዳያመልጥሽ። አንቺ እኮ አልገባሽም መሲ። ውጪ ኖሮ የሚመጡ ሰዎች በተለይ ትንሽ ገንዘብና ስራ ካላቸው ኢትዮጵያ ውስጥ ያሉን ሴቶች መጥተው ለአግባሽ ካሏት ትዳር እንኳን ቢኖራት ፈታ እነሱን እንደምታገባ ያስባሉ። ትዕቢት ያጠየመው በራስ መተማመናቸው በጣም ይገርመኛል። ልክ እንደ ምግብ ቤት ሜኑ የፈለጉትን በፈለጉ ሰዓት ያዛሉ፣ ሲፈልጉ ይጥላሉ። ሰው እንዴት መመለስ ወደማይችለው ርቀት
አንቺ ደግሞ ዝም ብለሽ እኔን ግራ ማጋባት ትወጃለሽ። ምንድነው? እኔ እኮ ሁሉም ነገር ቀላል ነገር የምን ሰው ማወዛገብ ነው። አንቺ ደግሞ የምልሽ አይገባሽም እንዴ ያወራው? ከአሜሪካ የመጣው ሰውዬ ሊያገባሽ ነው አይደል? አንቺ ባትነግሪንም እኛ ግን ወሬ ሰማን። ወሬ አይደበቅ። መቼስ ማን እንደነገር አውቃለሁ። ባለፈው ስናወራ ቆሼ መኪናው ሰምቶ ነው አይደል? እኔ እንደው ምን ስል እንደነበር ታውቂያለሽ? እንደዚህ በቀላሉ አንላቀቃትም፣ እኛንና እችን መኪና ጥላ የትም አትሄድም፣ እንጋደላለን ስል ነበር። ልክ ነህ። የተከለከለ መፈክር በግልጽ ማስነበብ ያልቻለ ሰው ዝም ብሎ ሰው ነው ለኔ። ጥላቻን ደግሞ ጥላቻ ያጠፋው። ጥላቻን የማይጠፋው ፍቅር ነው። ስለዚህ ሁሉንም ነገር በፍቅር ነው። ሊሆንም ላይሆንም ይችላል። እንዴ አረ ባልሆነ ለምን አስበሽዋል? እንዴት ብለሽ ነው አንቺ እናንናችን ሀገር ጥለሽ የምትሄጂው? ሀገር ላይ ሆኖ መኖርም ሌላ ሀገር ሄዶ መሞትም የማንኛውም ሰው አይቀር ዕጣ ፈንታ ቢሆን፣ አላማ ያላቸው ሰዎች ግን አለመሞታቸውን የሚያረጋግጡት ህብረተሰቡ ላይ በሚያራምዱት መልካም የስራ ውጤት ነው። ስለዚህ እኔ ብሄድ እንኳን እናንተን የጀመርኩትን ታስቀጥላላችሁ አይደል? ይኸውልህ እሷን እኔ እናንተ ብቻ በተገቢው ጊዜና ቦታ አግኝተን ማውራት አለብን። ይሄ ረዳት ሹፌር ምናምን ጠራርጋ እንድታባረር ማድረግ አለብን። ከዛስ? ከዛ በአንተ ቁጥጥር ስር መዋል። አንተ ታደርሳታለህ፣ አንተ ትመልሳታለህ። የመኪናውን ሀሳብ እርግፍ አርጋትታ ሀሳቧ ሁሉ ወደ አንተ ይዞራል። ያው የልጆቹን ኃላፊነት ለአንተ መስጠት፣ መኪናቸውንም ምናቸውንም አጥተው ምን እንደሚሆኑ እናያለን። ሁለት አጡ ማለት አይደለም። አንቺ ቆንጆ ታረስሽ። ሰላም ናችሁ? እንዴት ናችሁ? እኔ የምላችሁ ይህ መኪና ገበያ ላይ ስንት ነው? ምን ነው ልገዛው ነው? ይህ መኪና ተብሎ ይገዛል እንዴ? ታዲያ ዋጋው ለምን ፈለግከው? አይ እንዲሁ ለማወቅ ነበር። ይሄ የሚሸጥና የሚለወጥ አይደለም፣ ቅርሳችን ነው። እናንተ ኢትዮጵያኖች ደግሞ ከስራ በፊት ቅርስ ማለት ትወዳላችሁ። ግን ለምንድን ነው? ቫት ማናወጣለት፣ ደረሰኝ ማንቆርጥለት፣ እማንሸጠው ማንለውጠው ሀብታችንና ቅርሳችን ስለሆነ ነው። ወሬ ብቻ። ምንድን ነው የራሱ እንደ ጃፓን አይደል? ወሬ ብቻ። ከደሞዛችሁ ውጪ ይሄ ደግሞ የኔ ስጦታ ነው። ምንም በማስመልከት ነው ስጦታው? በስራችሁ ደስተኛ ስለሆንኩ። እናመሰግናለን። ለእኛ እንደሰጠሽን ፈጣሪ የማያልቅ በረከት ይስጥሽ። አሜን። በቃ ጠዋት አደራ፣ በጠዋት ተማሪዎቹ ጋር ሄዱና በጊዜ አድርሷቸው። እሺ። ነገ ፈተና እንዳላችሁ ታውቃለህ አይደል? አዎ፣ ያው ከፈተና ያወጣቸው ነው የሚባለው። ሌላ ምን ይባላል? በቃ እሺ፣ እናመሰግናለን። በሉ ቻው።
ይሄ የመኪና ትውልድ ባይተዋር ትውልድ ነው። ትውልዱ ደግሞ ምን አረገ? ምን ያላደረገው ነገር አለ? ሴሰኛ ጨለማ ትውልድ ነው። ወስዶ ማጥፋት ነበር። ጨለማን ጨለማ ማጥፋት አይችልም። ጨለማን የሚያጠፋው ብርሃን ነው። ደግሞ ብርሃን የሆነ አስተማሪ በሌለበት እንዴት ነው ጨለማ ትውልድን ማጥፋት የሚቻለው? ቢያስተምሩት አይገባውም። የማይገባውን ደግሞ እንዴት አስተምረዋል? ከመጀመሪያ ነው። እንደገና ወደ ኋላ ተመልሶ ለምን ወደ ኋላ ትመለሳለህ? ከቆመበት ማስተማር ይቻላል። አይ የቆመውን ትውልድማ በብዕራችን ከመንግስት ጋር ሌት ተቀን ተዋግተን ተፋልመንለት ራሱ አልገባውም። ጭራሽ አይገባውም ይሄ ትውልድ። አትሳሳት። የሚዘጋ ሐሳብ እንጂ የሚዘጋ መንገድ የለም። በዛ ላይ ደግሞ ከተማረም የማይለወጥ ትውልድ አይኖርም። ይሄ ትውልድ ተችና ወረኛ ሆኖ ነው እንጂ ጥሩ አስተማሪዎች ቢቀርቡለት እንደ አሸን የበዛ ተማሪ ማግኘት ይቻል ነበር። አንተ አሁን ሹፍርና አቁምና ተማር ቢሉ ትማራለህ? የምበላውና የምጠጣውን ነገር ካገኘው ለምን አልማርም? አየህ፣ እውቀት ሳይሆን ከርስህን ነው ያስቀደምከው። አትሳሳት ወዳጄ። አንተ አሁን ለምሳሌ የእስክሪብቶ ቀለም ቢያልቅ ለሚቀጥለው ሳምንት ጋዜጣ ላይ ለሚወጣው ጽሑፍ እሱን መጻፍ ትችላለህ? አልችልም። አየህ፣ እሱን እኮ ነው የምልህ። አንተ እንጀራ የምታገኝበትን እስክሪብቶን ሳታመቻች እንዴት ነው ትውልዱ በባዶ ሆዱ ይማር ብለህ የምትፈርድበት? ልክ አንተ እስክሪብቶን ቀለም አመቻችተህ መጻፍ ስትችል ያኔ ደግሞ ትውልዱ ያለ ሐሳብና ያለ ጭንቀት ምግቡን ሲያገኝ ያኔ ተረጋግቶ ያለ ሐሳብ ያለ ፍርሃት ትምህርቱን መማር ይችላል። ተግባባን? እስቲ አሁን እንኳን የምታነቢውን ነገር አቁሚና እናውራ እንጂ። ነገ የማስተር ክላስ ይፈተን አለብኝ። ታዲያ ይኖርሻ። እስከ ዛሬ ካነበብሽው እንጂ ካላነበብሽው አትፈተኝ። ምን ያመልጥሻልና ነው? አንብቤ የረሳሁት ነገር ካለ ላስታውስ ብዬ እኮ ነው። ወጉንማ ይዘሻል። እኔ መፈራዎችን ልጅ መጥፎ ልምድ እንዳታስለምጃት ብቻ ነው። እንዴት? እስኪ አስቢው። አንቺን አይታ ያሉትን መጽሐፎች ሁሉ አንብባ ጨርሳ ስታድግ ፈላስፋ ሆና ቁጭ ብትልልሽስ? ያነበበ ሁሉ ፈላስፋ ይሆናል ያለው ማን ነው? እሺ ፈላስፋነቱን ታዩ። ልክ 3 መጽሐፎችን አንብባ እንደጨረሰች በቀደም እንደቀረበው አርቲስት እኔ 14,000 መጽሐፎችን አንብቤ ጨርሻለሁ ብላ የከተማው መነጋገሪያ እንዳትሆንልሽ እሱን ፍሬልኝ። እኔ እሱን ነው የምፈራው። ዛሬ ደግሞ ምን እንደሆነ አላውቅም፣ ጨጓራዬን በጣም አሞኛል። ያላነበበ ጭንቅላትና ጨጓራ ሁለቱም አንድ ናቸው። እንዴት? ሁለቱም ባዶ ሲሆን አሲድ ይረጫሉ። ኧረ በእናትህ አንተ ሰውዬ በጊዜ እንግባ እንዴ! ነገ እኮ ልጆቹ ፈተና አላቸው። ደግሞ ጠዋት አርፍደን ሌላ ችግር ውስጥ እንዳንገባ ቶሎ እንውጣ። ችግር የለውም። እሺ እቺ ልጨርስና እንሄዳለን። አሁን ምን አለ ይህንን ልጅ እንኳን ትምህርት ብታስጀምረው። እንዴ አታውቅም እንዴ? ይማራል እኮ። ምን ወያኔነት ነው የሚማረው? እዚህ ሀገር ደግሞ የራሳችሁን ጀርባ ሳታውቁ የሰው ፊት ላይ ጉብ ብላችሁ ዝም ብላችሁ በደፈናው ታወራላችሁ። ቆይ አሁን አንተ ስለኔ ምን ታውቃለህ? ምን ማለት ነው? እንዴት አላውቅም? እኔ አሁን የርቀትም እማራለሁ። አንተ ሳታውቅም በደፈና እኮ እያወራህ ነው። አይመስለኝም። ምን ነው የትምህርት ዶክመንቴን አንተ ላሳየህ አታምነኝም? የትምህርት ማስረጃን እንደ ቀበሌ መታወቂያ በኪስ ይዘህ ነው የምትዞረው? ኧረ በእናትህ ይኸው እናንተ ቁልፉን አምጣው። እንዴ እየሰደበኝ እኮ ነው። አንተ ላሳየው እንዴ? አንተ ተው። እነዚህ ጋዜጠኞች እኮ መከራከር ልምዳቸው ነው። አታውቅም? ዝም ብሎ ነው የሚያስለፈልፈው። አየህ፣ ትውልዱን ያልኩ ይህንን ነው። በውሸት ነው ያጠራችኋቸውም የታጠራችሁት። አሁን ይሄ ሊማር ቀርቶ በትምህርት ቤት በር ያለፈበት እጁ ላይ ዶክሜንት አለ። ደግሞ እንደዚህ ጠበቃ እየሆናችሁላቸው ነው ሀገሪቷን የማህይም መፈንጫ ያደረጋችኋት።
ኧረ በእናትህ እየወምጠው እንዴ እየተሳደበ እኮ ነው እየሰማው እንዴ በፖለቲከኛ እኮ እየሰደበኝ እኮ ነው ማይምና እኮ እያለኝ ነው እንዴ ያንተው ጠብቀኝ አመንሽኝም አላመንሽኝም ብታይ መንግስቱዬ እኮ ዛሬ አለቀሰ እንዴ ለምን ያለሷ መኖር አልችልም ብሎ ነው እየቀለድሽ አይደለም አይደል ይሄው አባቴ ሞት እንዴ ቆይ ሰውዬ ምን አስቦ ነው እንጃ እንዴት እንዳሳዘነኝ ታሳዘነ እንቅልፍ እምቢ አለኝ አንቺ እኮ አታፍሪም ፍቅር ይዞኝ ነው እንቅልፍ እምቢ አለኝ ታያለሽ አዎ ይዞኝ ነው ምን እንዴት ከማን እንዴ ለምን በዚህ እድሜሽ ፍቅር አዎ ባለፈው አንብቢው በጣም አሪፍ መጽሐፍ ነው ካልሽና እሱ ላይ ልጁ ሲሞት ጊዜ እስካሁን ድረስ እያስታወስኩት እንቅልፍ እምቢ አለኝ ኧረ በእናትህ ምንድነው የምትቀልድብኝ ምን ነው ፈጣሪ መቀለጃ አድርጎ ነው የፈጠረ አልክ ምን አደረኩ ደግሞ መኪናው ቆሟል አላልከኝም እንዴ የለም እኮ ውጪ ላይ አንተ ጂኔ ጋር ሳትመጣ በፊት ጠጥተህ ነው እንደመጣው ምንድነው እንደዚህ በጊዜ ይዞረብ እየቀለድክብኝ አይደለማ ቆሟል ያልከኝ ቦታ እኮ የለም ቆይ እሺ የቱ ጋር ነው ያቆምከው ሁሉ ጊዜ የምናቆምበት ቦታ ነው ሂድና ያው እስኪ ጤነኛ አይደለም እንዴ ኧረ በእናትህ ጆባት ቀልድብኝ የለም እኮ መኪናው አንተ ለምን ግን አንደኛ ኔዳ ማን ይላት ታየ እኔ ሳላውቅ ትጦዛለህ ምንድነው የምታወራው የለም እኮ ምንድነው የምታወራው እንዴ ጉዶነናል ቆሽ በቃ ጉዶነናል የለም እሺ ቆይ አሁን የት አቁመው ሆኖ ነው የሚባለው ኧረ በእናትህ ተረጋግተህ ለማሰብ የቱን የተረጋግቼ ልፈልግ የት ይሄው ወዳት እናቴን ይሄው የሷን ቀን ይስጠኝ እዛ ግሮሰሪ በር ላይ ነው ታዲያ እሱ አንተን እዛ ግሮሰሪ አስገብቶ ሌላ ቦታ ሊጠጣ ሄድ በይሳት ትቀልዳለህ ምንድነው የምቀልደው እንዴ እስቲ ተረጋግተህ ለማሰብ ሞክር አንተ መጀመሪያ አልረጋጋም ቶኝ እኔ አሁን ያቃተኝ አይኔን ማመን ነው ግድ የለም እዛው ተመልሰን ሄደን እንፈልግ አሁን ቆይ የት ሄድ ነው የሚባለው ኧረ ተው ፈጣሪ ኧረ ተው የሆነ ነገር አድርግልን ለምን ፖሊስ ጣቢያ ሄደን አናምስል እስኪ አንተ አርፈህ ተቀመጥ እዛ ሄደን ምን ልንላቸው ያው መኪናችንን ባቆምንበት አጣ ነው ብለና ማን ወሰደው ቢሉንስ ምንድነው መልሳችን መቼም በሩ ሄዳ እንላቸው ያው ሌባ ወስዶት ነው እንላቸዋለን ነገ ደግሞ እኮ የተማሪዎቹ ፈተና ነው ምንድነው እሺ የሚሻለው እኔ እኮ 10-15 ጊዜ አደራ እያለች ስትነዘንዘኝ የሆነ ነገር መጠርጠር ነበረብኝ
ቆይ እኛ ልትፈትነን ራሷ ምህረት ወስደው ይሆን እንዴ? አንተ ደግሞ ዝም ብላ አትቀባጥር። እሷ እንደዚህ አይነት ነገር አታደርግም። ወይኔ ይሁን አይነት ፈተና ውስጥ ነው የገባሁት። ዛሬ መጽሐፍት ቤት ወስድሻለሁ ብለሻል። ቃልሽን ግን ብታጥፊ አልሰማሽም። ቃሌን እኮ አላጠፍኩም ፍቅሬ። መኪናው ተማሪዎቹን አድርሶ ይመጣና ይዞን ይሄዳል። እሺ ሂጂያችን እንቅልፋም ቀስቅሻት። መሰረት መቼስ መጋደም ነው ስራው። እንዳለችሽ አሁን መሄድ አልፈልግም፣ ራሴን በጣም ነው የሚያመኝ እያለች ነው። ምን አስዋሻት? እንቅልፌን አልጨረስኩም አትል? በይጂና አንቺ ልብስሽ ልበሽ። እሺ በቃ ለብሼ እመጣለሁ። ሄሎ፣ እንደምን አረፈች መምህር? ምን ነው በጠዋት ደውልሽ? በሰላም? በሚገባ። የምርሽን ነው መምህር? እኔ ሹፌሩ ልኬዋለሁ። ይቅርታ መምህር፣ አንድ ቼክ አድርጌው መልሼ ልደውል። ይሄ የማይረባ ልጅ እንዴ! ቆይ ምን እያደረገ ነው? አሁንም ብቻ ተቀርጾ እንዳይሆን። ያው ዛሬም ቀኑ ሙሉ ስዞር ነው ያልኩት። እቺን መኪና ለመፈለግ እንደዞርኩት እኮ ሀገር ለመፈለግ ብዞር ይሄኔ አንድ ሀገር ይኖረኝ ነበር። እሺ አሁን ምን ትመክረኛለህ? ደግሞ አሁን እሷ እኮ ቤታችንን ታውቋለች። እዚህ መታውን ብትጠይቀን ምንድን ነው የምንላት? ወይኔ ጣጣዬ! ኧረ ፈጣሪ፣ ኧረ ፈጣሪ የሆነ ነገር አድርግልኝ። እኔ እዚህ በስጋት ማለቄ ነው። ተሳቅቄያለሁኝ እኮ። እስቲ እንካ ለዛ ለአብርሃም ለግብደው ደውልለት። ቢያንስ ለተወሰነ ጊዜ እሱ ጋር ቆይ። አንድ መፍትሄ እስክናገኝ ድረስ እሱም ሊረዳን ይችላል። እነዚህ ቆሻሻ ዱርዬዎች ማንም እንደሌለሽ እኮ አውቀው ነው እንደዚህ የሚጫወቱብሽ። አዎ ልክ ነህ። እኔ እኮ መጀመሪያም ተናግሬ ነበር። እነዚህ ልጆች አይጠቅሙሽም አባራቸው ብዬ ነግሬሽ ነበር። ስነግርሽ አልሰማ ብለሽ አየሽ አይደል ያደረጉሽን? አየሽው? ይኸውልሽ በመጀመሪያ ይህ መፍትሄ አይሆንም። ችግር ገጥሟቸው እንዳይሆን ቤታቸው ሄደን ብናረጋግጥ አይቻልም? ምን ችግር ይገጥማቸዋል? አንድ ሀገር ተረካቢ ህጻናትን ከፈተና ማስተጓጎል ተገቢ ነው? ስቱፒድ! ይሄ እኮ ልክ እንደ ዛሬ ስንት ዓመቱ የማትሪክን ፈተና ከመንገድ ላይ እንደመስረቅ ነው። ልክ እንደ ፖለቲከኞቹ። ሄሎ፣ እሺ እመጣለሁ። የተማሪዎቹ ትምህርት ቤት ተጠሩ። አንዴ ደርሼ መምጣት አለብኝ። መንግስቱ ምን ቆመታኛለህ? ሂድ አድርሳት እንጂ። አንቺ ደግሞ ሂጂ ግቢ ወደ ውስጥ። ለማንኛውም ነው ቦታ ሂጂ ከፍ ተፍ መረጃ አልለቃቀም። እናንተ እዚሁ ነው ያለ ነገር ካለ በስልክ እንለዋወጣለን። ኧረ እኛማ የት መሄጃለን? እዚሁ ቁጭ ብለን እንጠብቃለን እንጂ። ይኸውልህ ብቻ አንተ አደራ ተፋለጥልን። ከተራ እስከ አሮጌ ተራ ፈልግልን። ይኸው ልጁ እኮ ሊያብድ ነው።
ነገሩ ምን እሱ ብቻ ይሁን እኮ ተጨነኩኝ። ችግር የለውም ዮባ ያራዳል። ችግር የለውም። ሁሉ ነገር ቻልኩት መጠን ፒስ አደርገዋለሁ። ብቻ እናንተ ተረጋጉ። ኧረ እኔ ነገር በቶሎ ባለቀልኝ። በጣም ተጨናነቅ ያለው ነፍስና ስጋ ሊላቀቅ ነው። እንደውም እናንተ እዚሁ ነው። እኔ ያለውን ነገር ፒስ አድርጌ እመጣለሁ። እሺ እስቲ ደግሞ የትላንቱን ኳስ ሃይላይት ልይ እንጂ ቀኑ እኔ ኳስ ማየት ከመኪናው ጋር ያገናኝ። እሺ እኔ ምን ላድርግ? በትምህርት ቤታችን እንደ ግለሰብ የተለያዩ ድጋፎችን ብታደርጊም እንደዚህ አይነት አስነዋሪ ተግባር ግን እያየን ዝም እንል አንችልም። ምክንያቱም የመንግስት የትምህርት ካሪኩለምን በግለሰብ ደረጃ ተጋፍተሻል። ስለዚህ እኛም እንደ ተቋም ልንከስሽ እንገደዳለን። ይቅርታ ወይዘሮ ምህረት፣ እኛ እንኳን ብንተውሽ የተማሪዎች ወላጆች ዝም ሊሉሽ አይችሉም። እኔም እንዳጠፋው ገብቶኛል። አልከሰስም የምልበት አንዳች ሀሳብም ሆነ ምክንያት የለኝም። የሚመጣብኝን ሁሉ ለመቀበል ዝግጁ ነኝ። እባክዎ መምህር፣ በሷ በኩል የሚመጣውን ማንኛውም ኪሳራ እኔ በገንዘብ ለመሸፈን ዝግጁ ነኝ። አንተ ደግሞ ማን? እኔ ጓደኛዋ ነኝ፣ ማለቴ ፍቅረኛዋ። አባወራ ቤቷ ውስጥ የለም ብለው እንዲህ ሲጮትባት የከረሙት። እባክህ ሹፌሮቹ ተይዘው ለህግ እስኪቀርቡ ድረስ አንተ የተቻለ እርዳን። እና ምንም መፍትሄ የለውም እያልከኝ ነው? ያልዘርኩበት ቦታ የለም፣ ምንም ነገር የለም። እንደውም ካላመንከኝ ነገ ሶማሌ ተራ አብረን ሄደን አይታ አድርገን መምጣት እንችላለን። ቆሽስ እሱማ ምን ሀሳብ አለበት? እኔ እንደዚህ በጭንቀት ልፈነዳ ደርሻለሁ፣ እሱ ውስጥ ገብቶ ተጋድሟል። አንተም ግባና አረፍ በል ብራዘር፣ ሁሉ ነገር ፒስ ይሆናል፣ አትጨናነቅ። ምኑን አረፍኩት? ትንሽ ራሴ ልክ አይደለም፣ ገብቻ አረፍ ልበል። መንጌ ተጫወት። እሺ በሉ፣ እኔ መሽቶብኛል ልሂድ። ቆይ ግን እቤት ሄደህ ምንድን ነው የምታደርገው? እንዴ እተኛለሁ። እንዴ ቆይ እንቅልፍ ይወስዳል? እንዴት አይወስደኝም? አይ እኔ ምህረትን ስለምትወዳት እሷ እንቅልፍ ካልወሰዳት አንተም አይወስድም ብዬ እኮ ነው እንጂ ለሌላ ነገር አለ። አንቺ ታሪከኛ ልጅ ነሽ ባክሽ። መሲ የሸኘኝ እኔ ልጅ መንጌ ደህና ደር። መንግስት በሌለበት ሀገር መንግስት ብሎ ያወጣል ስሙን መንግስታ። ያለውን ነገር ቶሎ ቶሎ ጨርስና አሳውቀኝ እሺ? ማንም ሰው ምንም ነገር ማወቅ የለበትም። እሱ ለኔ ታዩ፣ ሁሉም ነገር በአግባቡ እየሄደ ነው። አንቺ ብቻ ቤት ውስጥ ያለው ነገር ጨርሽ እሺ? ስለ ውጭ አታስቢ። እዚህ ያለው ነገር ምንም አያሳስብህ። ለኔ ተው፣ ያለው ነገር እንደዋውልና እናውራሻል። ያለው ነገር አሳውቀኝ።
እስካሁን ወንጀለኞቹ አልተያዙ? መረጃዎች ጠፍተዋል። ምንም ምንጭ አላገኘንም። ስማ ራስኮሽ። አቤት። እኔ በጣም ጨንቆኛል። ሄጄ ለምረት ሁሉንም ነገር ልነግራት ነው። እንዴ ትቀልዳለህ እንዴ? ምን አይነት ሀሳብ ነው የምታስበው? ይኸውልህ የጠፋብን እኮ የአንድ ቀን የቀን ገቢ እኮ አይደለም፣ መኪና ነው። ለዛውም ውይይት በጠፋበት ዘመን ውይይት መኪና። በዛ ላይ ደግሞ የተማሪዎቹን የፈተና ፕሮግራም እንዳበላሸን አትርሳ። ታዲያ ምን ላድርግ? እኔ ላብድ ነው በእውነት በጣም ጨንቆኛል። ይኸውልህ ይቅርታ አድርግልኝና ኤደናውን እጃችንን ከምንሰጥ አንተ እዚህ ቁጭ ብለህ ብታብድ ለኔ ይቀለኛል። ይኸውልህ ምህረትን ከማጣታችን መኪናውን ከመጣላችን ከዛ ውጭ እኮ ይኸውልህ ትምህርት ሚኒስቴርን በመድፈር እኮ ነው የምንከሰሰው። ደግሞ ያው ትምህርት ሚኒስቴር ከንሰሰን ደግሞ ሲባል ራቅ ሲል የርቀት ትምህርት አለ፣ እሱም ይደግመናል። ትቀልዳለህ። ምን ይሻላል? እኔ እዚህ ካንተ ጋር ከማወራ ገብቼ ይዘህ መሰለን አላዳምጥ እንዴ? ልነግራት ነው ይለኛል እንዴ? ከጭንቀትሽ የምትወጪ ዛሬ ራት ልጋብዝሽ አስቤያለሁ። እኔ ተጨንቄ አንተን ማስጨነቅኩ አይደል? አረ ለኔ አታስቢ። አንቺ ምንም ብትሆኚ ጭንቀቱን አልችለው። ለዛ እኮ ነው እንደዚህ አብረሽ የምጨነቀው። የጭንቀት ተካፋይ ስለሆንኩ በጣም አመሰግናለሁ። በቃ ልግባ ወደ ቤት። ደህና ነሽ? በቃ ልሂድ። ወዴት ነው የምትሄደው? የሊቬና የሲቲ ጨዋታ አለ፣ እሱን አይቼ እመልሳለሁ። ምን? ቁጭ በል አንተ ልጅ። አማል እንዴ? ጭንቅላት እንዴ ነው የሚያስበው? ይሄ መኪና ጠፍቶ እንደዚህ ተጨናንቀን በተወጠርንበት ሰዓት ተነስቼ ኳስ ስትል ትንሽ አታፍርም? ይኸውልህ የዚህ መኪና ፍንጭ እስኪገኝ ድረስ ወደዚህ ወደዛ ጡል እላለሁ ብለህ ተይዘን ዘብጥያ ነው የምንወርደው። ይህን ነገር ወቅ አትንቀጭቀጭብኝ። ያዚው በዚህ መሰለ መንግስቱ ላይ መከታተል ትችላለህ። ያን ሁሉ ጎል ይስታሉ። አረ ወይ ይሄንማ ወጥቻ ያለው እንጂ እዚህ አልቀመጥም እኔ። አይቆሺ መጥቼ ማላቅበት ሰፈር ያስመጣኛል። ይሄን አንዱ ዲሽ ቤት ውስጥ ተቀምጦ ነው። ይሄ መኪና ገበያ ላይ ስንት ነው? እናንተ ኢትዮጵያኖች ደግሞ ከስራ በፊት ቅርስ ማለት ይባላችሁ። ጭራሽ ሌብነትን አምነህ ቤቴ ድረስ ቀጥ ብለህ መጣ። እኔ ሌባ አይደለም። ሌባ ነህ። ሌባ አይደለም። ሌባ ነህ። ሌባ አይደለሁኝ። ሰሚኛለሽ? እኔ ሌባ ብለሽ አፍሽን ከመክፈትሽ በፊት እዚህ ጉዳሽ ውስጥ ያስቀመጥሻት እንጂ ጓደኛሽ ተብዬ እቺ መሰረት እሷ የምትሰራው ነገር አጣ። አዎ ሌላ ሁለተኛው ደግሞ
አፍቃሪ ነኝ ምናምን እያለ ከዲያስፖራ ከውጭ የመጣ ሚንጀላጀለው አለ አይደለ? እነሱ ሁለቱ ናቸው ይሄን መኪና ያሰረቁሽ። ጭራሽ በእነሱም ታሳብባለህ? አዎ እነሱ ናቸው። ወይኔ ምህረት፣ ያንተ መጫወቻ መሆኔ። ፖሊስ ጋር ደውላለሁ። ደውይ። እነሱ ከጎኔ የነበሩ ሰዎች ናቸው። እነሱን ትዝ ያደረጉ ጭራሽ ወደ እነሱ። እንደውም ሌባ ነኝ እኔ የሰረኩት መኪና። እሺ ሄሎ ሄሎ፣ ኢንስፔክተር። አዎ ቤት ድረስ ቀጥ ብሎ መጥቷል። በመጀመሪያ ያለ ስማችሁ ስም ሰጥቼ ሌባ ሳትሆኑ ሌባ ስላልኩ በጣም ይቅርታ። እንደምታውቁት እቺ መኪና አባቴ ባደራ መልክ ነበር የሰጠኝ። እኔ ደግሞ ለነበረን ወዳጅነት ለውለታችሁ ሰርታችሁ እንድትለወጡበት ለእናንተ ሰጣችኋለሁ። እንዴ ውይይት መኪና? ውይይት በሌለበት ሀገር ውይይት መኪና ለኛ? አረ ገጠምክ ገጠምክ። ውይይት በሌለበት ሀገር ውይይት መኪና። ውይይት በሌለበት ሀገር ውይይት መኪና